የሚመጣብን ሰው ብቻ ነው እዛ መዝገብ ላይ ያልገባ እንጂ ያ የወሰደው ሰውዬ አይለካም። ያንኑ ትይዩ ነው የሚሰራው። አዲስ ከመጣ ግን ተግባ ማዋቅ ተናገሪያል ቁመት ይለካል ማለት ነው። ስለዚህ የቁመት አለካክ የቲቲ ሰርጀሪ የቲቲ ተጠርጣሪ ልየታ መዝገብ አጠቃቀም እነዚህ ሶስቱ ተጠናሰጣል ለልጁ ወይም ለልጅቷ ማለት ነው። እነዚህ ሶስቱን ያ ሰውዬ እንዲሰራ ይፈልጋል። በዛ አግባብ ታስተናግዳለህ። በመወሰድ የመድኃኒት ገላ አጋዥ የቁመት አለካክ የአይን ምርመራ ተግባር ይሰራሉ። እነዚህ ሰዎች እንዲያግዛችሁ የቁመት አለካክ ታሰራችሁ። አንቺ ለከተኛ አንቺ ምሰጥ ሆነ አራት አምስት ሰዎች ስለሆነ አምሳለ ደግሞ ላይ አምስት ሰዎች ነው እናደርጋለን። በለተራ አምስት ሰዎች በሞባይል በምንም ማሳየት እና ማህበራዊ ላይ ድምር ውጤታችን የ2018ን ስንገመግም ከትናንት ችግሮቻችን ታርመን ቀጣይ ባሉ ተግባራት በተለይ የተቀመጡ የትኩረት ኤሪያዎች አሉ። እነሱ ላይ ትኩረት አድርገን እንስራ። በዋናነት ወረዳችን እንዲጠቀም ከፈለግን በተወሰኑ ተቋማትና ጤና ኤክስቴንሽን ባሉባቸው ቦታዎች ፍሬ ማፍራት ብቻ አካባቢያችንን አይቀይርም። አይታችኋል። በዘንድሮ ዓመት የተሻለ አፈጻጸም ወረዳዊ አፈጻጸም በጤና ተቋሙ በኩል የተሻለ አፈጻጸም ስላላችሁ ሴሌብሬሽናችን እንዲህ ያምራል። በተዳከምን ጊዜ ደግሞ ሁላችንም የሚያምርብን አይደለም። ህዝባችንን ተጠቃሚ ማድረግ ባለብን በተለይ ቅድም የተነገሩ ጎደሎዎች አሉ። አጠቃላይ ቁጥር 1 የዶክመንቴሽን ስራ ማለት የሰው ልጅ ዋጋውን ዜሮ የሚያደርግበት ነው። መረጃ ህይወት ነው የሚባለው። ድምር የሙያተኛችንን የህዝባችንን አጠቃላይ ዶክመንት ሰነድ ካልያዝ ውጤቱ አደጋ ነው። በሌላ መንገድ በችግር ውስጥ ከተገለጹት አንዱ ይሄ የሚወልዱ እናቶች ወደ ጤና ተቋም መጥተው የመውለድ ምጣኔያችን በጣም አደገኛ ሁኔታ ውስጥ ነው ያለው።
ስለዚህ ዛሬም በዚህ ዘመን በባህል የምትዋለድ እናት አለች ማለት ነው። አሁን ያለንበት ዘመን ደግሞ በባህል ማዋለድ የምንችልበት ሁኔታ ሳይሆን ሌላ ተደራራቢ ችግሮች የምንፈጥርበት ጊዜ እንደሆነ አይተናል። በሌላ መንገድ የኢኒሼቲቭ ስራዎች ወግዲ ይደካልን የኢኒሼቲቭ ስራዎች ማለት ልዩ አቅምና ልዩ ትኩረት ሰጥተን የምንሰራቸው ህዝባችንን ተጠቃሚ የምናደርግባቸው ተግባራት ናቸው። እነዚህንና አጠቃላይ በጤና ፓኬጅ ውስጥ የሚያዙ ተግባራት እልህ ቁጭት ፈጥረው በተወሰኑ ስራዎቻችን ላይ ችግር ያለባቸውን እነዛን ችግሮች ቶታሊ ለማረም ታገሉ። አቅማችሁን አሟጣችሁ ተጠቀሙ። ብዙ ችግር ያለብን ደግሞ ከችግራችን እንውጣ። ምናልባትም አንዳንዴ ህዝባችንን የማይጠቅሙ በሪፖርት ከፍታ ላይ የሚገኙ ተግባራት ምናልባትም ህዝባችንን የበለጠ ይጎዳሉ። ለዛሬ ስኬት ሊሆኑ ይችላሉ። እኛ የምንፈልገው እያንዳንዱ ቤት የገባ እያንዳንዱ ሰው ላይ ተደራሽ የሆነ የሕክምና አገልግሎት እንፈልጋለን። ስለዚህ በቀጣይ በጣም የምነግራችሁ ከተጋገዝን አካባቢ መቀየር እንችላለን። ወንድሞች እህቶች፣ ከተቋም ጀምራችሁ እስከ ቀበሌ እስከ መንደር ድረስ ያላችሁ ባለሙያዎች ምናልባትም የሆነ አካባቢ በቅናት መንፈስ ከማየት ወጥተን አካባቢያችንን ለመቀየር በጣም ኮሚትድ ከሆነ የተሻለ ወረዳ መፍጠር እንችላለን። ይሄን ለማድረግ ደግሞ እድሉ የኛና ዛሬ ያለነው ባለሙያም ሆነ አመራር ነው። አመራርነት የሊደርሺፑን ጉዳይ ከኔ በላይ ላሳር ሳይል ህዝብን አስተባብሮ መጠቀም ከቻለ ባለሙያው የኔ የታሪክ ዘመን አሻራ ማስቀምጥበት ይሄ ዘመን ነው ካለ ምናልባትም ካለብን የጸጥታ ችግር ባሻገር ውጤት እናምጣና ሀገራችንን ተጨባጭ የሆነ ለውጥ ውስጥ እናስገባት አካባቢያችንን ካለን እንችላለን። አንዲት ኢንሲደንት ግን አጀንዳችን እየሆነች ከሙያችን የምትነጥለን ከሆነ የተቀየረ አካባቢ መፍጠር አንችልም። የተቀየረ አካባቢ ለመፍጠር ደግሞ ኢንቫይሮንመንታሊ በየአካባቢያችሁ የጤና ተቋም መቀየር በኢኒሼቲቭ በስኪላችሁ ደግሞ በሙያችሁ ደግሞ እውነት ለመናገር የሙያ ግዴታችሁንና በመወጣት ጤናማ ማህበረሰብ መፍጠር ያስፈልጋል።